መጥፏችሁን ያርቅላችሁ። ኸይር ነገር የሚያስበው ነው። ለእናንተ ጥሩ የሚያስበው ነው። ቅርብ ያድርግላችሁ የኛ ውዶች፣ የኛ እንቁች። አላህ ባላችሁበት ቦታ አላህ ይጠብቃችሁ። ክፏችሁን ያርቅላችሁ፣ መጥፏችሁን ያርቅላችሁ። ጠላታችሁን ጫማ ሶል ያድርግላችሁ የኛ ውዶች። ሁሌም ከፍ እያላችሁ፣ ሁሌም እያማረባችሁ፣ ሁሌም ካባ እየለበሳችሁ ኑሩልን። በጣም እንወዳችኋለን፣ በጣም እናከብራችኋለን። ከዚህ በላይ ደግሞ በላይ ተደስታችሁ ለማየት ያብቃን። እኛም ባለንበት ቦታ አላህ ይጠብቀን፣ ለሀገራችን ያብቃን። በጣም እንወዳችኋለን። ሰላሚና ደግሞ የእኛ እህት እውነት በጣም የምትገርም ልጅ ነሽ እና እኔ አላቅም እኔ በታመምሽበት ቦታ እንደዚህ ለነሱ እንደዚህ የውንሹ እኔ አላቅም። አላህ ደግሞ ንጹህ አድርጎሽ ተሽለሹ ፋብለሹ ለእኛ ደግሞ የበለጠ ተሽሎኛል ብለሹ የምትነግርበት ቀን ያደርግልን፣ በቅርቡ ያደርግልን። የኛ ውድ እህት በጣም እንወድሻለን፣ በጣም እናከብርሻለን። ባለሽበት ቦታ አላህ ይጠብቅሽ። አላህ ደግሞ ያለውን ነገር ከላይሽ አላህ ያንሳልሽ። የኛ ውድ እህት፣ የልጆቻችን እህት መከታ፣ በጣም እንወድሻለን። እውነት እንደውንም አላህ ይህንን አላህ አንስቶ እንደውንም ተሽሎኛል ብለሽ ቅርብ ያደርግልን የኛ ውድ እህት። እውነቴን ነው። በጣም ወድሻለሁ። ጨርሻለሁ። እናመሰግናለን። ሌላዬ መብሩ ልጆች ተኝተዋል። መብሩ ኦኬ። መብራቴ ልጆቹ አለ ወይ ነው ብዬ ቆይ መጥቻለሁ። እሺ እናት ሰላም ከላይን ከታችኛላችሁ የጨረቃ ፋሚሊ እንዴት ናችሁ? ሀይሚዬና ብሩኬ የቤቴ ድንግል ማርያም ጠብቃችሁ፣ ከዚህ በላይ የሰብ መውደድ ይስጣችሁ። የእናንተ ደስታ ፍቅር የሳየን የቤቴ ድንግል ማርያም ጠብቃችሁ፣ ከሁሉ ከመንቀኛ ከሁሉ የቤቴ ማርያም ጠብቃችሁ። በጣም ነው የምወዳችሁ፣ በጣም ማኮራችሁ። ሰላሚና እኛ ውድህት በጣም ወድሻለን የኛ ውድ እመቤቴ ማርያም ጠብቅሽ። አንቺውን ባለሽበት ፈጣር ደግሞ ጨርሽ ይማርሽ። ገና ነኝ ብለሽ እኛ ጋር መጥተሽ እንትጫወት ያብቃሽ። የኛ ውድት እንወድሻለን። ጨርሻለሁ ነው ብዬ ብሬ በጣም ነው የምናመሰግነው። ይሁን አላህ እንግዲህ ደዋችንን አላህ ይቀበልልን፣ ጸሎታችንን ፈጣሪ ይቀበልልን። የት ሄዳ ነው እናንተ? ዘርፌ የለችም መሰለኝ። አንድ ነገር ላውራ ነው። አንዴ ይኸውላችሁ እና አንዳንድ ጊዜ የምናደርገው ነገር ይኸውላችሁ፣ ጸሎት ስታደርጉ አሁን እኔ የከፈትኩት ጸሎት ፍርዬ ትገባለሽ። ካወራ ሰው አንድ ሰው አውርዱና ፍርዬን ሳቧት እና አይውላችሁ እና ያወሩን ስለሆነ ነው። ይኸውላችሁ ጸሎት አሁን በልጆቹ ስም ተነሳስተው ወደ ሌላ አትሄዱ። ብዙ ጊዜ ልጆችንና አሁን ለምሳሌ ሰለሚናን ለየብቻ ይዘኑ ጸሎት ማድረግ ያለብን። ነገ አሁን እንደ እግዚአብሔር ፍቃድ ዛሬ ግማሻችሁ አድርጋችኋል። ነገ ደግመኑ ልጆቹን ሳንቀለቅልበት፣ ልጆቹ አትቀለቅሉ ከልጆቹ ጋር። ሰው ጸሎት ሲያደርግ ወይም አንድ ታማሚ ሰው ሲታመም ለየብቻ ጸሎት ነው የሚደረገው። አሁን የልጆቹን ደስታና ምን ላይ እንዳሉት ያንን ነው ጸሎትም። ይሄ መሀላችሁ ክፉ ነገር አይግባ፣ ክፉ ነገር አያሳያችሁ፣ ከዚህ በላይ ደስታቸውን ያብዛልን ብለን ነው የገባ ነው። በመሀል ደግሞ ሌላ ለአንድ ሰው ምርቃት ወይ ጸሎት ለማድረግ ሶስተኛው ወገን መግባት የለበትም። ብዙ ጊዜ እናገራለሁ ወይ ለዛ ሰው ከተባለ ለዛ ሰው
አንድ ሰው ነው። ብዙ ጊዜ የተናገርኩትን ነገር አሁን በመሀል አልገባም ብዬ ነው ዝም አልኩት። ለሌላ ጊዜ ተማሩ እባካችሁ። ሁሉ ጊዜ እናገራለሁ፣ ልጆቹን አትቀላቅሉ። ለምን እናንተ ምናምን የሚሉ ከልጆቹ ጋራ አትቀላቅሉ። ወይም እዛ አንድ ሰው ለልጆቹ ጸሎት ካደረገ አንድ ሰው ደግሞ ለዛ ሰው ጸሎት አድርጎ ልጆቹን ሳይቀላቅል ለአንድ ሰው ጸሎት የተከፈተ ወይም የተከፈተ ለሌላ ወገን ቡሽ ማለብስ በካለ ምን ያለሽ አንዱ ቦታ አንዱ ላይ ያለውን አንድ ቦታ ላይ ያለው የተለያየ ስለሆነ ማለት ነው ለማይገናኝ። አሁን ለምሳሌ ዲሬክተሮችን እየመረጥን ነበር። በጣም ጊዜ ወስደን እየተነጋገርን ሁሉንም ነገር እየተወያየኑ ነበር። ያ እኩል ሚዛናዊ ለማድረግ እኩልም ለማድረግ አለ። አያችሁ፣ ይህንን እንትን አድርጉ። የምናደርገው ነገር አንድ የታመመ ሰው ወይም አንድ የተቸገረ ሰው አንድ ሰው አምጥተን ለምሳሌ ነቡ ጋር ለነቡ ጸሎት ደዋን ማድረግ ከተባለ የሌላ ማስገባት የለብን። ለምን ወይም የሌላ መስመር ሌላ የዛኛው ሰው ሌላ ስለሆነ መስመራቸው የሚያገናኙበት መመረቅም እንትን ከሆነ አትግቡ። እንደዚህ ያንን ነገር ጥሩ አይደለም። እሺ፣ በመሀል አትግቡ ሌላ መስመር ላይ እና ነገ ለሶሎሚናም ጸሎት እናደርግላታለን፣ እንመርቃታለን። የቀረውን ነገር ደግሞ ልጆችም ስለቀሩ መርቀናት ሁሉንም ነገር ደግሞ ሙሉ ጤናዋን እንድትሆን ከዚህ በላይ ጸሎት ነው የሚያስፈልጋት። ያላችሁበት ሌሎቹም ደግሞ ጸሎት አድርጉላት ነው የምለው። ይሄ ነገር ክፍተት እንዳትፈጥሩ በእናታችሁ ባካችሁ፣ በፈጠራችሁ አደራ አደራ፣ የእኛ ልጆች አደራ፣ ክፍተት አትፍጠሩ። እሺ፣ መቀላቀል የለበትም መንገዱን። አሁን ስለተከፈተ ችግር የለውም። ለሌላ ጊዜ ጥንቃቄ አድርጉ ለማለት ፈልጌ ነው። ጨርሻለሁ። ተጫወቱ።